በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘላለም ሥላሴ። የተወደዳችሁ የእግዚአብሔር ልጆች በእግዚአብሔር ስም ሰላም እላችኋለሁ። እንደምን አላችሁ? ምስጋና የባህርይ ብቸኛ ገንዘቡ የሚሆን የአባቶቻችን የቅዱሳን አምላካችን ቅዱስ እግዚአብሔር ስለ ቸርነት ሥራ ሁሉ ቅዱስ ስሙ የተመሰገነ ይሁን። እንኳን አደረሳችሁ። እነሆ በእግዚአብሔር ቸርነት የዚህ የ2018 ዓመትን የአብይ ጾም ከተቀበል ዘወረደ ብለን ዛሬ ሁለተኛው ሳምንት ቅድስት ላይ ደርሰናል። ነገ ቅድስት ነው። እኛም ዛሬ በዚህ በቤተ ክርስቲያን የተገኘ ነው የነገን አገልግሎት ዝግጅት ለማካሄድ ነው። ሰኞ ደግሞ ቅድስት ኪዳነ ምሕረት ናት። በቅድስት ሰንበት ላይ ቅድስት ኪዳነ ምሕረትም እንዲሁ ስትከተል መልካም ነገር ነው። የነገሮች ቅድስና የበዓላቱም ቅዱሳት በዓላትም መብዛታቸው ለእኛ መልካም ነው። ቅዱሱ እግዚአብሔር በቸርነቱ እንዲቀድሰን ቅዱስ ፈቃዱ ይሁንልን። ወገኖቼ እግዚአብሔር ካልረዳ፣ እግዚአብሔር ካላገዘ፣ እግዚአብሔር በቸርነቱ ረድኤት ካልሆነ ሰው በራሱ ምንም ማድረግ አይችልም። በቅዱስ መጽሐፍም ዳዊትን በመዝሙሩ እመ እግዚአብሔር ያዕቀበ ሀገረ ከንቶ ይተግሁ እለ ያዕቅቡ እመ እግዚአብሔር ያነጸ ቤተ ከንቶ ይጻሙ እለ ያንጹ። እግዚአብሔር ከተማን ካልጠበቀ፣ እግዚአብሔር ቤትን ካልሰራ ጠባቂዎችም ሰራተኞችም በከንቱ ይደክማሉ ብሏልና በመውጣት በመግባታችን በስራችን በሁሉም ነገር ቸሩ እግዚአብሔር ከኛ ጋር ሆኖ አብሮ እንዲሰራ ቅዱስ ፈቃዱ ይሁንልን። እንግዲህ እንኳን አደረሳችሁ ካልኩ ዘንድ ዛሬ ደግሞ ሌላ አንድ የጸሎት ክፍል ይዤላችሁ መጥቻለሁ። በቤተ ክርስቲያናችን በቅኔ ማህሌትም ቢሆን በቅዳሴም ቢሆን ወይም በሰዓታት በማንኛውም የጸሎት ክፍል ቤተ ክርስቲያን የጸሎት ሁሉ መጀመሪያ እንዲሆን ያዘጋጀችልን የጸሎት ክፍል አለ። ይሄ አቡሻር ከሚባለው ሊቃውንቱ ከሚተነትኑት፣ ከሚዘረዝሩት፣ ከሚያመሰጥሩት ልዩ የቤተ ክርስቲያን ሀብት ከሆነው ክፍል የወጣ ነው። ይኸውም አስርቆት ይባላል። አስርቆት ማለት ቀናትን፣ ዕለታትን፣ ዓመታትን በጸሎት ክፍል ላይ ማውጣት ማለት ነው። ሰረቀ ወጣ ነው። በውዳሴ ማርያምም በመጀመሪያው ክፍል ላይ ሰኞ ላይ ሰረቀ በስጋ እምድንግል ዘእንበለ ዘርአ ብእሲ ብለን እንጸልያለን። ያለ ወንድ ዘር ከእመቤታችን ከቅድስት ድንግል ማርያም ክርስቶስ ወጣ፣ ተወለደ፣ ተገለጠ ማለት ነው። በመዝሙራችንም ፀሐይ ሰረቀ ክርስቶስ ተጠምቀ የምንለው በአማርኛው መዝሙርም እሱ ነው። ፀሐይ ወጣ፣ ክርስቶስ ተጠመቀ። ክርስቶስ በመጠመቁ ጨለማው ተገፎ ፀሐይ ስለወጣ ማለት ነው። ስለዚህ አስርቆት ማለት አወጣት ነው። ይሄንን የጸሎት ክፍል ለመጸለይ እንግዲህ በዋናነት የሌሊቱን ክፍል ለመቁጠር የቀኑ ቁጥር እና እንዲሁም በዓመት አንድ ጊዜ የሚወጣ አበክት የሚባል ክፍል አለ። እሱ ሌላው ደግሞ የየወራቱ ድምር ሕጸጽ የሚባል ነገር አለ። እነዚህ ሶስቱ ተደምረው የሌሊቱን ቁጥር ይሰጡናል። ከሌሊቱ ቁጥር በኋላ ደግሞ ሰርቀ አውራህ የሚባል አራት ብቻ በመጨመር እሱ ይገኛል። ሌላው ጥንተ ቀመር አለ፣ ጥንተ ዮን ወይም ጥንተ ኦን አለ። እንደገና ደግሞ ጥንተ ዕለት አለ። ጥንተ ቀመር ማለት ማክሰኞ ነው የሚውለው ወይም ማክሰኞ ነው አንድ ብለን የምንጀምረው። ጥንተ ዮን ወይም ጥንተ ኦን ማለት ደግሞ ረቡዕ ነው ጥንተ ኦን። ጥንተ ዕለት ማለት ደግሞ ያው ቀዳሚት ነው። ምክንያቱም እሁድ ነው ጥንተ ዕለት። ለምን ወበዛቲ አይረፈ ነው ቀዳሚት የእረፍት ጊዜው ነው። ጌታ ያው ደክሞት የሚያርፈው ሆኖ ሳይሆን ለእኛ እሱ እረፍታችን እረፍት ሊሆነን እረፍትንም ሲያስተምረን በእረፍታችን እረፍት የሆነውን እግዚአብሔርን በሰንበት እሱን ማክበር ማምለክ እንዳለብን ሲያስረዳን ነው ወበዛቲ አይረፈ የሚለው። ይሁንና እሁድን ነው ጥንተ ዕለት አንድ ብለን የምንጀምረው። ስለዚህ በእነዚህ ቁጥሮች ሌሎቹ በሚያርፉበት ቀናት ከነሱ መነሻ ናቸው። በእነዚህ መነሻ እየሄድን የወጣውን ቁጥር አንድ ሆነ ሁለት ሆነ እያልን እንሄዳለን።
ዕለትና ቀን በዚህ አጋጣሚ ዕለትና ቀን ዕለት ሌላ ነው፣ ቀን ሌላ ነው። ዛሬ ቀኑ ማን ነው ሲባል ዛሬ ቀኑ ሰኞ ነው ይባላል። ግን ይሄ ስህተት ነው። ዛሬ ዕለቱ ማን ነው ነው። ከእሁድ እስከ ቅዳሜ ያሉት ዕለታት ነው የሚባሉት። ቀን ካልን ግን ቁጥሩን ማለታችን ነው። እሱ ደግሞ ከ1 እስከ 30 ያለው ነው። በዓላት የምናገኘው በሱ ነው። እንግዲህ እነዚህ ክፍሎች ናቸው ያሉት። በዚህ በጸሎት ክፍል መጨረሻው ላይ ዝህ ጸሎት ይርግ የሚል አለው ማሳረጊያው ላይ። እሱ ላይ በመጠኑ ልዩነት አለው ማለት ዝህ ጸሎት ይርግ የሚለው ላይ እኔ አሁን የማቀርበው አጠር ያለ ክፍል አለ። ምናልባት በሌላ ክፍል ግን ረዘም ብሎ የሚቀርብበት ሁኔታ አለ። ልዩነቱንም መናገር ከወዲሁ እወዳለሁ። ለዚህ ነው አሁን በቀጥታ ወደ ጸሎቱ እንሄዳለን። ሃሌሉያ ዮም በዘንዜከር ሐሳባተ ሕጉ ትእዛዛቲሁ ለእግዚእነ አምላክነ ወመድኃኒነ ኢየሱስ ክርስቶስ ወሐሳባተ አዝማነ ዓለም ወዓመታት ወሰርቀ አውራፍ ዘመዓልት ወዘሌሊት እንዘሃሎነ በዘመነ ቅዱስ ማርቆስ ወንጌላዊ ቡሩክ ያብጽሐነ እስከ ዘመነ ሉቃስ ዜናዊ በሰባ ወበ5 ምዕት በአስሩ በሰሙኑ ዓመት ኮነ ዓመተ ዓለም በ50 ምዕት ወበ5 ምዕት ዓመተ ኩነኔ በእስራ ምዕት በአስሩ በሰሙኑ ዓመት ኮነ ዓመተ ምሕረት ዮም ሰረቀ ለነ ወርሃ የካቲት ቡሩክ ያብጽሐነ እስከ ወርሃ መጋቢት በሰላም እግዚአብሔር አብ አሜን። አስሩ ወረቡዕ ሰርቀ መዓልት እስራ ወተስዑ ሰርቀ ሌሊት ሰሉሱ ሰርቀ ወር ሰቡዕ ጥንተ ዕለት ሐሙሱ ጥንተ ቀመር ረቡዕ ጥንተ ኦር ኮነ በዛቲ ዕለት ዝህ ጸሎት ይርግ በእንተ ስምዐ ወወልድ ወመንፈስ ቅዱስ ዝህ ጸሎት ይርግ በእንተ ስምዐ ለማርያም ድንግል ወላዲተ አምላክ ዝህ ጸሎት ይርግ በእንተ ስመ ጻድቃን ወሰማዕት ዝህ ጸሎት ይርግ በእንተ ስመ ትጉሃን መላእክት ስብሐት ወክብር ለስሉስ ቅዱስ ይደሉ አብ ወወልድ ወመንፈስ ቅዱስ እሩይ ኩሎ ጊዜ ይዜኒ ወዘልፈኒ ወለዓለመ ዓለም አሜን። እንግዲህ ይህንኑ ጸሎት ደግሞ መነሻዬ ላይ እንደነገርኳችሁ ስርዓተ ማህሌትም ቢሆን ስርዓተ ሰዓታት ወይም ስርዓተ ቅዳሴ ማንኛውም የቤተክርስቲያን ጸሎት ሲጀመር የሚጸለይ ጸሎት ነው ብለናል። ከዚህ አንጻር ቅዳሴም ላይ መሀል ላይ ይሄ ጸሎት ይቀርባል። እዚህ ጋር ጽንሐ ቀርቧል። ዕጣን አሐዱ አብ ከተባለ በኋላ ንፍቁ ዲያቆን ጸልዩ በእንተ እለ ያበው መባ ካለ በኋላ ከሱ በኋላ ገባሬ ሰናዩ ዲያቆን ተንሥኡ ለጸሎት ብሎ ካህኑ ያለ ዜማ ካህኑ ደግሞ ሰላም ለኩልክሙ ካለ በኋላ ካህኑ የሚለው ነገር አለ፣ የሚለው ጸሎት አለ። እሱ ምንድነው? ምጽዋው ጋር ቀርቦ ምጽዋው ማለት መሰዊያው ላይ ቀርቦ ያለው መጀመሪያ ማህዶ አብሎ እዚያው ነው ያለውና ይሄ መሰዊያው ላይ ወይም መስዋዕተ እግዚአብሔር ያለበት ታቦቱ ፊት ቆሞ ካህኑ እና ዲያቆኑ የቅዳሴው ዋና መሪዎች ገባሬ ሰናዩ ካህንና ገባሬ ሰናዩ ዲያቆን ናቸው። ንፍቁ ካህንና ንፍቁ ዲያቆን ተራዳኢ ናቸው፣ የሚራዱ የሚያግዙ ናቸው። አናጉንስጢስ ደግሞ በገጠሪቱ ኢትዮጵያ መብራት ያበራል፣ በከተማውም ቢሆን መብራት ያበራል። መብራት ስላለ መብራት አይቀርም። በተለይ ግን ገጠሪቱ ኢትዮጵያ ጨለማ በሆነው ቤተ መቅደስ መብራት ስለሌለ ጧፉ ነው እሱን ቀርቦም ያበራል እና በዚህ በሉቃስ ወንጌል ምዕራፍ 24 ቁጥር 4 ላይ ሁለቱ መላእክት አሐደ ትርአሰ ወአሐደ ትርጋጸ እንዲል ገባሬ ሰናዩ ካህን ፊቱን ወደ ምስራቅ መልሶ ወይም ዞሮ ስለ ሕዝቡ ይጸልይላቸዋል። አሐዱ አብ እያለ ሰላም ለኩልክሙ ሲል ወደ እነሱ ተመልሶ እንደገና ደግሞ ወደ ካህኑ ደግሞ ወደ መንበሩ ደግሞ ዞሮ ወደ ምስራቅ አቅጣጫ ይጸልያል። ገባሬ ሰናዩ ዲያቆን ግን ወደ ምዕራብ ወደ ህዝቡ ዞሮ ህዝቡን ያተጋል። እነዚህ ሁለቱ በዚህ መንገድ ይጸልያሉ። ስለዚህ ያ ካህን ቀጣዩ ጸሎት ላይ ተንሥኡ ለጸሎት ዲያቆኑ ካለ በኋላ እዚህ ጋር የመንበሩን ስራ የሚሰራውን ስራ የካህናት ስራ ብቻ የሆነውን ከሰራ በኋላ ድምፁን ከፍ አድርጎ እንዲህ ይላል። ኦ ሊቄ ኢየሱስ ክርስቶስ ሱታፌ ቀዳማዊ ቃለ አብ ንጹሕ ወቃለ መንፈስ ቅዱስ ማሕየዊ አንተ ውእቱ ብእስተ ዘወረድከም ሰማያት ወአቅደም ከነጊረ ከመ ትከውን በግዓ ዘአልቦ ነውር በእንተ ሕይወተ ዓለም ወይዜኒ ንስእል ወናስተበቁም እምኔሩ ተሰናያቲከ ኦ መፍቀሬ ሰብእ አሪ ገጸከ ላዕለ ዝንቱ ህብስት ወዲበ ዝንቱ ጽዋ ዘአንበርነ ላዕለ ዝንቱ ታቦት መንፈሳዊ ዘለከ
ባርኮ ለዝንቱ ህብስት ወቀድሶ ለዝንቱ ጽዋ ወአንጽሖሙ ለክልኤሆሙ ወሚጦ ለዝንቱ ህብስት ይኩን ሥጋ ከንጹሐ ወዘተደመረ ውስተ ዝንቱ ጽዋ ደመከ ክቡረ ወይኩን ለኩልነ ሩጎ ፈውሰ ለመድኃኒተ ነፍስነ ወመንፈስነ ወሥጋነ በኩሉ ጊዜ አንተ ውእቱ ንጉሠ ኩልነ ክርስቶስ አምላክነ ወለከንፌኑ ልውለ ውዳሴ ወስብሐተ ወስግደተ ምስለ አቡከ ኄር ሰማያዊ ወመንፈስ ቅዱስ ማያዊ ዘዕሩይ ምስሌሁ ይዜኔው ዘልፈኒ ይልና ከዚያ አንበርነ ዲበ ዝንቱ ጻዕድ ቡሩክ በአምሳለ መቃብር ዘነበር ከውስቴቱ ሰሉሰ ዕለታተ ወሰሉሰ ለያሌ ወረሴ ወለ እደዌ በአምሳለ እደዊ ሆሙ ለዮሴፍ ወኒቆዲሞስ እለገነዝብ ወለሥጋከ ወረከው በህዬ ናየ ወረፍተ ወክብረ ምስለ አብ ወወልድ እምኀበ አብ ወወልድ ወመንፈስ ቅዱስ ይዜነው ዘልፈኒ ወለዓለመ ዓለም ብሎ ይፈጽምና አሁን እዚህ ጋር ጽና እዚህ ጋር ቀርቧል። ከፈጸመ በኋላ ዕጣኑም እዚህ አለ፣ ጧፉም እዚህ አለ። ፓትርያርኩ ካሉ ወደ ፓትርያርኩ ይዞ ይሄዳል ጽንሐውን። ፓትርያርኩ ከሌሉ ወደ ሊቀ ጳጳስ ካሉ ወደ ሊቀ ጳጳስ፣ ሊቀ ጳጳስ ከሌሉ ደግሞ ከካህናቱ ከቀሳውስቱ የሚበልጥ አረጋዊ ካህን ካለ ወደ እነዚያ ይወስዳል። እነዚህ ሁሉ ከሌሉ ግን ገባሬ ሰናይ ካህን ራሱ ፊት ለፊት ይቆምና በቀኙ ንፍቅ ዲያቆን ይሄንን ጧፍ ይዞ እያበራ ይቆማል። ዕጣኑን በግራ እጁ ይሄንን ዕጣን በግራ እጁ ይይዛል፣ ጧፉን በቀኝ እጁ ይይዛል። ንፍቁ ካህን ደግሞ በግራው በኩል በገባሬ ሰናይ ካህን በግራው በኩል ሆኖ ጽንሐውን ይዝለታል ከፍ አድርጎ፣ ወይም እራሱ ጽንሐውን ይዞ እዚህ ጋር ይጸልያል። ምን ብሎ ይጸልያል? እስለከ እግዚኦ አስተበቋ ከእግዚአብሔር አምላኬ በከመ ሰመርከ ቁርባና አቤል ፍቁር ኮመሳይቶ ሄነው ወኖ አብርሃም ወጣና አሮን ሳሙኤል ዘካርያስ ከማው ተወከፍ ምኔ ዘንተ ዕጣነ ንጹሐ ከመጼና መዓዛ ሰናይ ለስሬታ ኃጢአቴ ወጌጋዬ ዋናስ ያበሳውም ለሕዝብ ከስመ ቡሩክ አንተ ወለከ ይደሉ ስብሐት ምስለ ወልድ ዋሕድ ወመንፈስ ቅዱስ ማያዊ ዘሩ ምስለ ዜኔው ዘልፈኒ ብሎ ይሄን ይፈጽምና ምን ይላል? ይችን ጽንሐ አራት ክፍል አላት። መሀል ላይ አንዳለች፣ በዳር ሶስት አሉ። ከዚያ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ሰወከፍ ዘንተ ዕጣነ ንጹሐ፣ ይሄ በቀኝ ነው መብራቱ ብያቸዋል። ወዘንተ ማኅቶተ፣ ከዛ የራሱን እንደዚህ ወዘንተ ጸሎተ፣ ከዛ ምጽዋው አለዚህ፣ ከዛ ወዘንተ መስዋዕተ እያለ ይሄ ሶስት ጊዜ ይልና እንደገና መልሶ መሐሏን እግዝእትነ ማርያም ድንግል ወላዲተ አምላክ አይርጊ ለነ ዘንተ ዕጣነነ ወዘንተ ማኅቶተነ ወዘንተ ጸሎተነ ወዘንተ መስዋዕተነ ኦ እግዚኦ እምኔተ ወከፍ ዘንተ ዕጣነ ኦ እግዚኦ እምኔተ ወከፍ ዘንተ ዕጣነ ቁራን ለስሬታ ኃጢአቴ ወጌጋዬ ወአበሳውም ለሕዝብ ከስመ ቡሩኮሙ ለስብሐተ ስም ከቅዱስ አብ ወወልድ ወመንፈስ ቅዱስ ሩይ ሁሉ ጊዜ ይዜኔው ዘልፈኒ ለዓለመ ዓለም ይልና ከዛ ቡሩክ እግዚአብሔር አብ ኀዜ ኩሉ ዓለም አምላክነ ወቡሩክ ወልድ ዋሕድ እግዚእነ ኢየሱስ ክርስቶስ ዘተወልደ ማርያም እምቅድስት ድንግል ለመድኃኒተ ዚአነ ወቡሩክ መንፈስ ቅዱስ ጰራቅሊጦስ መጽንዒ ወመንሥኤ ኩልነ ብሎ ይህ ሶስት ጊዜ ይባርክና ሶስት ዕጣን ቆቆር አንስቶ ይቅርታ አምስት አንስቶ አምስት ያነሳል። እነዚህን አምስቱን አንስቶ ሶስቱን በሶስቱ አቅጣጫ ይጨምራቸውና ሁለቱን ያስቀምጣቸዋል። ቅዳሴው ላይ ተዘከረንና ወንጌል ላይ አንዳንዱን ይጨምራል ማለት ነው። ከቅዳሴው ክፍል ይችን ብቻ ያየነው ከአስርቆቱ ጋር ስለሚገናኝ ነው። ቅድም ያልነው የአስርቆት ጸሎት መጀመሪያ ያቀረብነው ይሄኛውን ጸሎት እስእለከ እግዚኦ አስተበቋ ከእግዚአብሔር አምላኬ በከመ ሰመርከ ብሎ ከማለቱ በፊት እዚህ ጋር ያለውን ከጨረሰ በኋላ ቅድም ያልኩትን ጸሎት አስርቆቱን ያደርሳል። ከዚያ በኋላ ነው ይሄንን አስርቆቱን ማለት ሃሌሉያ ብሎ አስርቆ እሱን ከፈጸመ በኋላ ነው ይሄን ጸሎት የሚያደርሰው። መጨረሻ ዕጣኑን ይጨምራል። ከዚያ በኋላ ስብሐታተ መላእክትን ዘይብሉ በአርያም ሃሌሉያ ለአብ ሃሌሉያ ለወልድ ሃሌሉያ ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ንስግድ ለአብ ንስግድ ለወልድ ንስግድ ለመንፈስ ቅዱስ እንዘ አሐዱ ሰለስቱ ወእንዘ ሰለስቱ አሐዱ ኦ አምላክ ዘላለም ቀዳሚ ወደሃሪ ዘአልብ ከጥንት ወይተፍጻሜት ዘአብይ በተኬኖቱ ኃያል በምግባሩ ወጠቢብ በምክሩ ወጽኑ በኃይሉ ዘሄሉ ወኩሉ እስተ ኩሉ ሀሉ ምስሌነ እግዚኦ በዛቲ ሰዓት ወቁማ እከሌ ነው አንጻ አልባበነ ወቀድስ ነፍስነ ወስራይ ኃጢአተነ ዘገበርነ በአእምሮ አበይ አእምሮ አበነ ንሱ በቅድሚከ መስዋዕተነ ባቢተ እያለ በዚህ መልኩ ይፈጽማል ማለት ነው። ይሄኛው አሁን ያልኩት ቅዳሴው መጽሐፍ ላይ አለ። ቅዳሴ መጽሐፉንም እያየ ማለት ይቻላል። በቃል ሲያዝ ደግሞ ለአገልግሎቱ ስሉጥ ያደርግለታል። እንደ ልብ ለመንቀሳቀስ ለማገልገል ይመቸዋል። እንግዲህ በዚህ መልኩ ነው ይሄ አስርቆት ጸሎት። ቸሩ መድኃኔዓለም በቸርነቱ ስንዷ እመቤትን ቤተክርስቲያንን ስለሰጠንና ሊቃውንቱንም ስላቆየልን ቅዱስ ስሙ የተመሰገነ ይሁን። ከነሱ የተገኘችው ትንሿን የጸሎት መጀመሪያ ክፍል ነው ዛሬ ያቀረብነው። እግዚአብሔር በቸርነቱ ሲፈቅድልን ደግሞ ሌሎችንም ክፍሎች በጥቂቱ እያል
እንዲሁ የምናያቸው ይሆናል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። የቨርጂኒያ መካነ ስብሐት ቅዱስ እስጢፋኖስ ወቅድስት ልደታ ለማርያም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በየሳምንቱ ቅዳሜ በአካል ለሚመጡ በአካል ለማይችሉ ደግሞ በዙም ልጆችን ያስተምራል። ለወላጆችም የንስሐና የምክር አገልግሎት ያካሂዳል ማለት ነው። ለነገ አገልግሎት ለቁርባን የሚበቁትን ዛሬ ያዘጋጃል። እንግዲህ በየአብያተ ክርስቲያናቱ ሁሉ እንደዚሁ የሚሰራውን እኛም በደብራችን ይህን እናደርጋለን። ቸሩ እግዚአብሔር ቸሩ መድኃኔ ዓለም ለሁላችንም በቸርነቱ ሰላሙን ያድለን። ሀገራችን ለኢትዮጵያ ሰላም፣ ለሕዝቦቿ ደህንነትን ያድልልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።